ለመሆኑ የሀገሩን ገጽታና ክብር በዓለም አደባባይ ማን ነው የሚወስንለው? ለዘመናት የአንድን ሀገር ገጽታና ክብር የመወሰን ስልጣን በጥቂት ዓለም አቀፍ ሚዲያዎች እጅ ላይ ወድቆ ቆይቷል። ታላላቆቹ የዓለም ሚዲያዎች አንድን ሀገር የረሃብና የውድመት ተምሳሌት ወይም የስልጣኔና የእድገት ቁንጮ አድርጎ የመሳል አቅም ነበራቸው። እነዚህ ሚዲያዎች ጉዳዬ ያሉት የዓለም ጉዳይ፣ የዘነጉትም ተረስቶ ይቀር ነበር። ያኔ የዓለም እውነታ የታላላቆቹ ሚዲያዎች እውነት ብቻ ነበር። ዛሬ ግን ይህ ተለውጧል። ታላላቆቹ የዓለም ሚዲያዎች የዓለምን አስተሳሰብ ሚዛን ሲመሩ ከነበረበት መድረክ እየወረዱ ነው። ዛሬ ላይ እነርሱ ለዓመታት የገነቡት ትርክት በማህበራዊ ሚዲያዎች እየተፈተነ ነው። በአንድ አጭር የዩቲዩብ ቪዲዮ ወይም በ60 ሰከንድ የቲክቶክ ምስል ስብርብሩ እየወጣ ነው። ዛሬ ዓለም ዲፕሎማሲን በኤምባሲዎች አዳራሽ ብቻ ሳይሆን በማህበራዊ ሚዲያ የይዘት ፈጣሪዎች የስልክ ስክሪን ላይ እየተከታተለች ነው። ጥያቄው ግን ይህ ነው። ኢትዮጵያ ይህንን ታሪካዊና ዲጂታላዊ የትርክት ሽግግር የሀገር ገጽታዋን መልሶ ለመገንባትና የኢኮኖሚ ሉዓላዊነቷን ለማስከበር እንዴት እየተጠቀመችበት ይሆን? ቆይታችን ለዚህ ምላሽ ይዟል። ከዚህ ቀደም ሀገራት የራሳቸውን ገጽታ ለዓለም ለማስተዋወቅ የሚከተሉት መንገድ እጅግ መደበኛ ወይም ፎርማል ወጪ የሚጠይቅና በተወሰኑ ተቋማዊ መስመሮች ላይ ብቻ የተገደበ ነበር። መንግስታት በሚሊዮን የሚቆጠሩ ዶላሮችን በመመደብ በዓለም አቀፍ የቴሌቪዥን ጣቢያዎች እንደ CNN፣ ቢቢሲና አልጀዚራ ባሉ ሚዲያዎች አጫጭር ማስታወቂያዎችን ያሰሩ ነበር። ወይም ደግሞ በየሀገራቱ ባሉ ኤምባሲዎች አማካኝነት የቱሪዝም ኤግዚቢሽኖችንና የብሮሸር ስርጭቶችን ያከናውኑ ነበር። ኢትዮጵያም ለረጅም ዓመታት ይህንን አካሄድ ስትከተል የኖረች ሀገር ናት። ይህ አካሄድ ግን በሌላ ካልታገዘ ዓለም አቀፍ ሚዲያዎች ወይም ሜንስትሪም ሚዲያ በየቀኑ የሚረጩትን አሉታዊ ዘገባዎች እንደ ግጭት፣ ድርቅና አለመረጋጋትን የመመከት አቅሙ ምልኡነት ይጎለዋል። የዲጂታል ሚዲያና የማህበራዊ ትስስር ገጾች እነ ዩቲዩብ፣ ቲክቶክ፣ ኢንስታግራም መምጣት ታዲያ ይህንን ክፍተት ከመሙላት አልፎ የቆየውን ባህላዊና ተቋማዊ አጥር ሙሉ በሙሉ ሰብሮታል። በአሁኑ ወቅት የሀገራት ገጽታ ግንባታ ወይም ኔሽን ብራንዲንግ ከትላልቅ ተቋማት እጅ እየወጣ ወደ ግለሰባዊ ተሞክሮ እየተሸጋገረ ይገኛል። ኢትዮጵያም ይህንን ዘመናዊ አካሄድ በመገንዘብ ባለፉት ጥቂት ዓመታት በሚሊዮን የሚቆጠሩ ተከታዮችን ያፈሩ ዓለም አቀፍ የጉዞ ብሎገሮችንና የይዘት ፈጣሪዎችን ወደ ሀገር ውስጥ በመጋበዝ እውነተኛውን የኢትዮጵያ ገጽታ ለዓለም እንዲያሳዩ በማድረግ ላይ ትገኛለች። ኢትዮጵያ ይህንን የዘመናዊ ራስን የማስተዋወቅ ስትራቴጂዎችን ስትተገብር በምክንያት ነው። አንድ ዓለም አቀፍ የጉዞ ዩቲዩበር ስለ ኢትዮጵያ የሚያወጣው ተከታታይ ቪዲዮ በአማካኝ ከ5 እስከ 20 ሚሊዮን በሚደርሱ ተመልካቾች ጋር ይደርሳል። ይህ ቁጥር ባህላዊ የቴሌቪዥን ማስታወቂያዎችን በከፍተኛ በጀት ከማሰራት ጋር ሲነጻጸር እጅግ ሰፊ ተደራሽነት አለው። በማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚደረግ ማስታወቂያ ከባህላዊ ማስታወቂያዎች ይልቅ በ11 እጥፍ የላቀ የኢንቨስትመንት ተመላሽ እንደሚያስገኝ ዓለም አቀፍ የዲጂታል ማርኬቲንግ ጥናቶች ያሳያሉ። ከ70 በመቶ በላይ የሚሆኑ የዘመኑ ወጣቶች የጉዞ መዳረሻዎችን የሚመርጡት በማህበራዊ ሚዲያ በሚያዩዋቸው ይዘቶች ላይ ተመስርተው ነው። ዛሬ ላይ እንደ ሩዋንዳ ያሉ የአፍሪካ ሀገራትና ሌሎች በማህበራዊ ሚዲያ ተጽዕኖ ፈጣሪዎች አማካኝነት ሀገራቸውን በማስተዋወቅ ውጤታማ ሆነውበታል። ኢትዮጵያም ይህንን ስኬታማ ተሞክሮ በመተግበር ላይ ትገኛለች። ዘመናዊው የገጽታ ግንባታ በኢትዮጵያ አውድ ውስጥ ያለውን ፋይዳ በአራት ከፍለን ማየት እንችላለን። የመጀመሪያው ሀገራት ራሳቸውን እያስተዋወቁ ያሉበት ዘመናዊ መንገድ መሆኑ ነው። በአሁኑ ዘመን የገጽታ ግንባታ ትልቁ ስትራቴጂ መረጃን በደረቁ መናገር ሳይሆን የስሜት ትስስር ወይም ኢሞሽናል ኮኔክሽን ነው። ሀገራት ታሪካዊና ተፈጥሯዊ መስህቦቻቸውን ከዘመናዊ የህይወት ዘይቤ ጋር እያዋሃዱ ያቀርባሉ። ሁለተኛው የኢትዮጵያ ባህላዊ ቱሪዝምና የዲጂታል ዲፕሎማሲ ውህደት ነው። ኢትዮጵያ በአሁኑ ወቅት የጀመረችው እንቅስቃሴ ባህላዊውን ቱሪዝም በዲጂታል ዲፕሎማሲ የመደገፍ ስራ ነው። በተለይ ዓለም አቀፍ ሚዲያዎች ለዘመናት የፈጠሩትን አሉታዊ ትርክት ለመስበር የተለያየ ቋንቋና ባህል ያላቸውን የውጭ ሀገር ብሎገሮች መጠቀም ትልቁ ስልታዊ መሳሪያ ሆኗል። እነዚህ ግለሰቦች ወደ ኢትዮጵያ መጥተው የጥንቱን የላሊበላ ውቅር አብያተ ክርስቲያናትን፣ የዳሎልን የመልክዓ ምድርን አስደናቂነቱን፣ የኦሞ ሸለቆን ጥንታዊ ባህልን እንዲሁም የአዲስ አበባን የምሽት ህይወትን በራሳቸው ካሜራ ያለ ምንም ማጣሪያ ለዓለም ያሳያሉ። ዛሬ ላይ አንድ ታዋቂ የማህበራዊ ሚዲያ ፈጣሪ በአዲስ አበባ ጎዳናዎች ላይ በምሽት በነፃነት እየተዘዋወረ ማኪያቶ እየጠጣና ማህበራዊ ህይወቱን እያሳየ የሚሰጠው ምስክርነት በሚሊዮን የሚቆጠሩ ተከታዮቹ በአድናቆት ተመልክተው ብቻ አይተውትም፣ መተው መሞከር ይፈልጋሉ።
በተለይ በውጭ ሀገር የሚኖሩ ዜጎችና የውጭ ቱሪስቶችን የጉዞ ፍላጎት በከፍተኛ ሁኔታ ያነሳሳል። ይህ ደግሞ ከኢትዮጵያ አየር መንገድ ትላልቅ ሆቴሎችና አስጎብኚዎች ጀምሮ የባህል አልባሳትና ምግብ አቅራቢዎችን እንዲሁም እስከ ባጃጅ አሽከርካሪዎች ድረስ ተጠቃሚ ያደርጋል። እንደ አረንጓዴ አሻራ፣ ኮሪደር ልማት፣ ወንዝ ዳርቻን የመሳሰሉ ከባቢን የቀየሩ ፕሮጀክቶችን እንዲሁም እንደ ጎርጎራ፣ ወንጪና ኮሻ የመሳሰሉ ፕሮጀክቶችን በቪዲዮዎቻቸው ሲያካትቱ ኢትዮጵያ የትላልቅ ሪዎችና የፈጣን ለውጥ ምድር መሆኗን ለዓለም ያስረዳሉ። የምዕራባውያን ሚዲያዎች ለዘመናት ለአፍሪካ በአጠቃላይ ለኢትዮጵያ ደግሞ በተለየ የሰጡት አጀንዳ ተረጅነት፣ ድህነትና አለመረጋጋት ናቸው። ኢትዮጵያ በዚህ አሉታዊ አጀንዳ ውስጥ ተቆልፋ ከቀረች የውጭ ቀጥታ ኢንቨስትመንት ወይም ፎሪን ዳይሬክት ኢንቨስትመንቱ አይመጣም። ስለዚህ በዲጂታል ሚዲያ የራስን ትርክት ወይም ኦውን ናሬቲቭን መቅረጽ ይህንን ተጽዕኖ የመስበሪያ ዘመን ያመጣው መንገድ ሆኗል። የፖለቲካ ሳይንቲስቱ ጆሴፍ ናይ ሶፍት ፓወር ወይም ገር ኃይልን ሲያብራራ በአስገዳጅነት ወይም በገንዘብ ሳይሆን በማራኪነት፣ በባህል፣ በፖሊሲና በእሴት የምትፈልገውን ማግኘት መቻል ነው ይለዋል። ኢትዮጵያ ታላቅ ታሪክ፣ የራሷ ፊደልና የቀን መቁጠሪያ፣ የቡና መገኛ መሆኗንና የአድዋ ድል ባለቤትነቷን በዘመናዊ መንገድ ስታስተዋውቅ በአህጉሪቱና በዓለም አቀፍ መድረክ ያላት ተሰሚነትና የሞራል የበላይነት ይጎለምሳል። ይህ ደግሞ በዲፕሎማሲያዊ ድርድር ወቅት ትልቅ ስልታዊ አቅምን ይፈጥራል። ኢትዮጵያ የማህበራዊ ሚዲያ ይዘት ፈጣሪዎችን በጥናት ላይ ተመስርታ እየተጠቀመች ያለው በዚህ ምክንያት ነው። ኢትዮጵያ የጀመረችው ዘመናዊ ራስን የማስተዋወቅ ስትራቴጂና የዓለም አቀፍ ተጽዕኖ ፈጣሪዎችን የመጠቀም አካሄድ ሀገራችንን ለዘመናት ከተጫናት አሉታዊ ስም ነፃ እያወጣት ይገኛል። ይህ ጥረት ግን የአንድ ወቅት ዘመቻ ሳይሆን ቀጣይነት ያለው ተቋማዊ አሰራርና የዲጂታል መሰረተ ልማት ማሻሻያዎችን ይሻል። የራሳችንን ታሪክ በራሳችን አንደበትና በዘመናዊ መንገድ ለዓለም መናገር ስንችል እውነተኛዋንና ማራኪዋን ኢትዮጵያ በዓለም መድረክ ላይ ከፍ አድርገን ማቆም እንችላለን።